ጌታ ለዘላለም ይባረክ። ጌታ ለዘላለም ይመስገን። እግዚአብሔር መልካም ነው። መልካምነቱን በእኛ ላይ ያደረገ አምላክ እግዚአብሔር ለዘላለም ይባረክና እግዚአብሔር አምላክ መልካም ነው። ስሙ ለዘላለም ይባረክ። የረዳን ያገዘን አምላክ አቅም የሆነን አምላክ እግዚአብሔር ለዘላለም ይባረክ። እግዚአብሔር ለዘላለም ይመስገን። እግዚአብሔር አምላክ መልካም ነው። እንግዲህ መልካም የሆነውን አምላክ እናመልካለን። እግዚአብሔርን አምላክ እናከብረዋለን። ትንቢተ ኢሳይያስ ወይም ከኢሳይያስ መጽሐፍ ላይ ደግሞ እናነባለን። ዛሬ እንዲህ ሚል ቃል አለ። ጌታ ለዘላለም ይባረክ። እንዲህ ይላል፣ በይሁዳ ነገስታትም በኦዚያ በኢዮስያስም በአካዚያስም በሕዝቅያስም ዘመንም ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለዱ አሳደጉም፣ እነርሱ አመጹብኝ። ስሙኝ ይህችን ቃል እግዚአብሔር አምላክ በማህበራዊ ሚዲያ ለምሰሙ ለአባቴ ብሩካን ለእናንተ ነው የምናገረው። ዛሬ በምድር ላይ እየሆነ ላለው ነገር ወይም ደግሞ ንስሐ መግባት እንዳለብን መመለስ እንዳለብን እግዚአብሔር አምላክ ይህንን ሊያስተምረን እኔና እናንተን ሊያስተምረን ወዷል ማለት ነው። ጌታ ለዘላለም ይባረክ። ከመጀመሪያው ላንብብላችሁ። በይሁዳ ነገስታት በኦዚያ በኢዮስያስም በአካዚያስም በሕዝቅያስም ዘመን ስለ ይሁዳና ስለ ኢየሩሳሌም ያየውም የአሞጽ ልጅ የኢሳይያስ ራእይ። እግዚአብሔር ተናግሯልና ሰማያትም ስሙ፣ ምድርም አድምጪ። ልጆችን ወለዱ አሳደጉ፣ እነርሱ አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም። ሕዝቤም አላስተዋለም። ኃጢአተኛ ወገንም በደልም የተሞላበትም ሕዝብ የክፉ ዘርም እርኩስም የምታደርጉ ልጆች ሆይ ወየውላችሁ። እግዚአብሔር ትተዋልና የእስራኤልንም ቅዱስ አቃልለውና ወደ ኋላቸው እየሄዱ ተለይተዋልና ደግሞስ አመጽ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስም ሁሉ ለሕመምም ልብም ሁሉ ለድካም ይሆናልና ከእግዚአብሔር ጫማ አንስቶ ከእግር ጫማ አንስቶ እስከ ራስ ድረስም ጤና የለውም። ቁስልና እበትን የሚመግልም ነው። አልፈረጠምም፣ አልተጠገነምም፣ በዘይትም አልለዘበም። ምድራችሁም ባድማም ናትና ከተሞቻችሁ በእሳትም ተቃጥለዋልና እርሾችና በፊታችሁ ሌሎችም ይበላልና ባዕድም እንዳፈረሳትም ምድርም ባድማ ሆነችም። የጽዮን ልጅ ሆይ የጽዮንም ሴት ልጅ በወይን ቦታ እንዳለውም ዳስም በዱባ አትክልት ውስጥም እንዳለው ጎጆ እንደተከበበችም ከተማ ናትና ሆና ቀረችም። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና በሆንን ነበር፣ እንደ ገሞራም በመሰልን ነበር። እናንተ የሰዶም አለቆች ሆይ የእስራኤል ቃልን ስሙ። ቤቢ ምን እያደረግሽ ነው? እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝቦች ሆይ የእስራኤል የአምላካችሁን ሕግም አድምጡ። የመስዋዕቱንም ብዛትም ለእኔ ምን ይጠቅመኛልና ይላል እግዚአብሔር። የሚቃጠልም መስዋዕት የአውራ በግም መስዋዕትም የፍሬዳም ጠግቤያለሁ። የበሬና የበግም ጠቦትም የበሬና የበግም ጠቦትም የአውራ የፍየልም ደምም ደስ አያሰኘኝ። በእኔ ፊትም ልትታዩም ብትመጡም ይህን የመቅደሴም አደባባይ መርገጣችሁ ከእጃችሁም የሚሻ ማን ነውና? ምናምንቴውም ቁርባንንም ጨምራችሁ አምጥታችሁ ዕጣንም በእኔ ዘንድም አጸያፊ ነው። መባቻችሁና ሰንበታችሁንም በጉባኤው መሰብሰብም አልወደዱም። በደልንም የተቀደሰውንም ጉባኤ አልታገስሁም። መባቻችሁንም በዓላቶቻችሁንም ነፍሴን ጠልታለችና ሸክምም ሆነውብኛልና ልታገሳቸውም ደክሜያለሁ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። እንዲህ ይላል፣ እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናን ብታበዙ አልሰማችሁምና እጃችሁ ደምን ተሞልታለች ታጥባለችና ሰውነታችሁም አንጹ። የሥራችሁም ክፋትን ከዓይኔ ፊትም አስወግዱ። ክፉ ማድረግም ተዉ፣ መልካምን መስራትም ተማሩ። ፍርድንም ፈልጉ፣ የተገፋውንም አድኑ። ለድሃ አደጉም ፍረዱለት፣ ስለ መበለቲቱም ተሟገቱላት። ኑ እንዋቀስ ይላል እግዚአብሔር። ቁጥር 18 ላይ እንዲህ ሚል ቃል አለው። ጌታ ለዘላለም ይባረክ። እግዚአብሔር አምላክ ስለሚወደው ነው ሕዝቡን እንዲህ እያለ ያለው። ጌታ ለዘላለም ይመስገን። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ
አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍም ይህንን ተናግሯልና ፍርድም ሞልቶባትም የነበረችም የታመነችቱም ከተማ እንዴት ጋለሞታ ሆነችም፣ ጽድቅንም አድሮባትም ነበር። አሁን ግን ገዳዮችም አሉባትም። ብርሽ ወደ ዝገት ለወጠ፣ የወይን ጠጅሽንም ከውሃ ጋርም ተደባለቀ። አለቆችሽም አመፀኞችና የሌቦችም ባልንጀሮችም ሆኑ። ሁሉ ጉቦ ይወዳሉና ዋጋም ለማግኘትም ይሮጣሉ። ለድሃ አደጉም አይፈርዱም። የመበለቲቱን ሙግትም ወደ እነርሱ አይደርስም። ስለዚህ የእስራኤል ኃያል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ቁጣዬን እፈጽማለሁ፣ የሚቋቋመኝን እበቀላለሁ። እጄም በአንቺ ላይም አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ። ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያ ጊዜ መልሼ አስነሳለሁ። ከዚህም በኋላ የጽድቅን ከተማ የታመነችን ከተማም ተብለሽም ትጠሪያለች። ጽዮን በፍርድም እንደ ርስቷም የሚመለሱም በጽድቅም ይድናሉና፣ በደለኞችም ኃጢአተኞችም ግን በአንድነትም ይሰበራሉ። እግዚአብሔርን የሚተዉ ይጠፋሉ። በወደዳቸውም የአድባርም ዛፍም ታፍራላችሁ። ስለ መረጥኋችሁም አትክልትም እፍረትም ይይዛችኋል። ቅጠሏንም እንደረገፈ ዛፍ ውሃም እንደሌላትም አትክልትም ትሆናላችሁ። ኃይለኛውንም እንደ ተልባ ጭረትም ስራውንም እንደ ጠለሸትም ይሆናል። አብረውሽም ይቃጠላሉ፣ እነርሱ የሚያጠፋ የለም እያለ ይናገራል። እዚህ ጋር የአሞጽ ልጅ ኢሳይያስ በትንቢቱ ላይ ሲናገር እንግዲህ እንዲህ የሚለው ቃል አለ። በሬ የገዢውን አህያ የጌታውን ጋጣ አወቀ፣ እስራኤል ግን አላወቀኝም እያለ ይናገራል። በሬ የገዢውን አህያ የጌታውን አወቀ፣ እስራኤል ግን እኔን አላወቀኝም እያለ ይናገራልና እዚህ ጋር አጸያፊ የሆነ ወይም ደግሞ እግዚአብሔር የማይከብርበትን ነገር አድርገው በእግዚአብሔር ፊት በሆኑ ጊዜ እግዚአብሔር አምላክ አዝኖባቸው በሬ ወይም ደግሞ እንስሳ የሚባለው እንስሳ ከሰው ልጆች የተሻለ ሆኖ ተገኘ፣ የጌታውን ጋጣ አወቀ። አህያም እንደዚያው በሬም እንደዛ ጌታዎቻቸውን አወቁ፣ አከበሩ። ሕዝቤ ግን አላከበረኝም። ብዙ ነገር አድርጓል፣ ፍርድን አዛብቷል፣ ለሌላው ፈርዷል። እግዚአብሔርን መፍራት በምድር ላይ አልነበረም። እኔን እግዚአብሔርን አልፈራኝም፣ ለኔ ለእግዚአብሔር ታማኝ አልሆነም። ይሄን ስላደረገ እንዲህ ያደርጋለሁ እያለ ይናገራል። ዛሬም እግዚአብሔርን ያልታመንበት፣ እግዚአብሔርን ያልፈራንበት ወይም ደግሞ በእግዚአብሔር ፊት ነውር የሆነ ኃጢአት የሰራንበት ነገር ምንድነው? ያንን ነገር እግዚአብሔር አምላክ እንድንተውና በፊቱ እንድንሆንና በቅድስናና በጽድቅ እንድንሆን እግዚአብሔር አምላክ ይፈልጋል። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩክ በእግዚአብሔር ፊት በሆነ ጊዜ እግዚአብሔር አምላክ መልካም ነገር ያደርጋል። እንዲህ ሚል ቃል አለ፣ እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ ይላል። እምቢ ብትሉ ግን ሰይፍ ይበላችኋል ይላል። ስለዚህ እሺ እንድንልና እንድንታዘዝ ወደ እግዚአብሔር ሕግና ወደ እግዚአብሔር ፍቃድ ወደ እግዚአብሔር ሐሳብ መምጣት እንድንችል ልዑል እግዚአብሔር እርሱ ይርዳን። ይህንን ማድረግ በቻልን ጊዜ በምድር ላይ መልካም ነገር ይሆናልና እግዚአብሔር አምላክ መልካም ያደርግልናል። ጌታ ለዘለዓለም ይባረክ።